ሰላም ወዳጆች እንዴት ናችሁ? ዛሬ ከወቅታዊ ጉዳይ ጋር የተያያዘ የሚመስል ነገር ግን ወቅታዊ ጉዳይን አሁን ያለውን በዙሪያችን የምናየውን ነገር መነሻ ያደረገ ነገር ግን ጥልቀት ያለው ስሮች ያሉት በዙሪያችን ያለ ሀሳብ እናነሳለን። በተለይም ከመንፈስ መበስበስ ጋር በተያያዘ የመንፈስ መበስበስ ማለት የአንድ ሀገር ወይም የአንድ ማህበረሰብ ትልልቅ የሚባሉት ማገሮች፣ ትልልቅ የሚባሉት ቋሚዎች፣ ትልልቅ የሚባሉት ምሰሶዎች ውስጣቸው ምስጥ እንደበላው እንጨት እየበሰበሱ ሲመጡ፣ ተቀባይነት እያጡ ሲመጡ፣ ዋጋቸውን አቅማቸውን እየቀነሱ ሲመጡ ማህበረሰቡ ግን ምናልባትም አንዳንዴ እየታወቀው አንዳንዴ ሳይታወቀው የነበረው ማንነት የነበረው አመለካከት፣ አስተሳሰብ ከመገንባትም ጋር በተያያዘ በተሳሳቱ ነገሮች የመገንባት ነገር አለ። ማህበረሰብ በዙሪያው ባሉ በመሪዎችም፣ በሃይማኖት መሪዎችም፣ በአስተሳሰብም፣ በዘመኑም፣ በቴክኖሎጂውም፣ በአመለካከቱም በተለያዩ ነገሮች ደግሞ ቤቱን እያደሰ ማንነቱን እያደሰ የሚሄድበት ሁኔታ አለ። በተለይ ዘመን የሚያነሳቸው ሀሳቦች የሚያነሳቸው ሰዎች በጣም በብዙ ደረጃና በብዙ መጠን ተጽዕኖ ያደርጉበታል እና የመንፈስ መበስበስ የሚለውን አይዲያ ሳስበው አንድ ሀሳቡን በደንብ አሪፍ አድርጎ የሚገልጽልኝ ማርቲን ሃይዲገር የተሰኘ ፈላስፋ ያነሳው ሀሳብ አለ እና እሷ ሙሉ ሀሳቡ ራሱ እንደ ጥቅስ ሙሉ እንትኑ ራሱ በጣም ሰፊ ኮንሰፕት ያለው ነው። ግን እሱን መነሻ አንዷን ሀሳብ ብቻ መነሻ አድርገን በተለይም ከሀገራችን ጋር አያይዘን አሁን ሰሞኑን የምናየው ለአመታት የኖር ነው። በተለይም ከ50 ዓመታት ወደዚህ ከጊዜ ጊዜ ከዘመን ዘመን ከመንግስት መንግስት እጅግ በጣም ቁልቁል እየወረደ በተለይ በመንፈስ ደረጃ የሰው ልጅን ባለው ዋጋ ደረጃ ወይም ደግሞ ዋጋ በምንሰጣቸው ፒላር በምንላቸው ምሰሶ በምንላቸው ማንነቶቻችን፣ አክሲዮም አቋሞቻችንና አስተሳሰቦቻችን በጣም ከፍተኛ የሆነ መበስበስ እያጋጠመን ነው። ይህንን በጣም ዲቴል እንድናየው ፈልጋለሁ። ነገር ግን እንዳልኩት ከሃይዲገር ሀሳብ እንነሳ። እንግሊዝኛውን ላንብበውና አብረን ተረጉመዋለን። The spiritual decline of Earth has progressed so far that people are in danger of losing their last spiritual strings. The strings that makes it possible even to see the decline ይላል። ምንድነው ቀላል አድርገን ወደ አማርኛ ስንመልሰው የመንፈስ ቁልቁለቱ ወይም ደግሞ የመንፈስ ማቆልቆሉ ወይም መንፈስ መበስበሱ ብለን እኛ ዴካደንስ የኒቼን ሐሳብ እንጠቀም። የመንፈስ መበስበሱ ምድር ላይ በጣም ከመጠን በላይ ከመሄዱ የተነሳ ሰዎች የመጨረሻውን መንፈሳዊ ጥንካሬያቸውን ሁሉ እያጡ ነው ይላል። ያ የመጨረሻው መንፈሳዊ ጥንካሬያቸው ደግሞ ምንድነው ይላል? እየበሰበሰ በዙሪያቸው እየበሰበሰ ያለውን መንፈሳዊነት ማየት አለመቻላቸው ነው ይላልና ዲክላይኑን ወይም መበስበሱን ዴካደንሱን ማየት መቻል ማቆማችን ነው ራሱ ኢትስ ላይክ እየወደቀ እንዳለ ማያውቅ ህዝብ ማለት ነው። ማለት እየወደኩ ነው እየቆምኩ ነው የሚለውን እንኳን መረዳት የተሳነው ህዝብ እንሆናለን ወይም ደግሞ የሆነ ህዝብ ነው ምድር ላይ ያለው ነው የሚለው እና ይሄ ኖርማሊ ማርቲን ሃይዲገር 1930ዎቹ ውስጥ የሚያነሳው ሀሳብ ነው። ከ1930ዎቹ በኋላ በተለይ ወደ 1930ዎቹ መጨረሻ ምናምን የተከሰተውን ሁለተኛ ዓለም ጦርነት እናውቃለን። ራሱ በእርግጥ ማርቲን ሃይዲገር ራሱ ጥያቄ ምልክት ሊደረግበት የሚችሉ በሰዓቱ የተሳተፈባቸው ነገሮች አሉ። እኛ ግን ጉዳዩን ወደ ራሳችን ወስደን ምንድነው ይሄ መንፈስ መበስበስ፣ መንፈሳዊነት ወይም መንፈስ መበስበስ ስንል አሁን እያወራን ያለነው ስለ ህዝብ መንፈስ፣ ስለ ሀገር መንፈስ ነው እንጂ ስለ ሃይማኖታዊ መንፈሳዊነት አይደለም። ህዝብና ሃይማኖት ወይም ማህበረሰብ እና ሀገር እና ዓለም እንደ ምድር ራሱ ከፍተኛ የሆነ መንፈስ አለ። ይሄ መንፈስ መበስበስ፣ ይሄ መንፈስ መላሸቅ ሌሎች ላይ በደንብ ይታያል፣ ራሳችን ላይ ግን ብዙም አይታየንም። ለምሳሌ በአሜሪካ ደረጃ አሁን በኢራን ባለው ጦርነት ምናምን ብዙ ነገሮች እናያለን እና ማንኛውም ሶሻል ሚዲያ የሚጠቀም ሰው
የአሜሪካው ፕሬዚደንት እየወጡ የሚያወሩት ነገር በጣም ግራ ሳያጋባው አይቀርም። ምናልባት የሆነ እጅግ በጣም ያልሰለጠነ ወይም ደግሞ ምናልባት በጣም ኋላ ቀር የሆነ ወይም ደግሞ ትንሽ ልጅ የ5 ዓመት ልጅ የሚያወራው የሚመስሉ ወሬዎች የሚመስሉ ሀሳቦች የምንሰማበት ነው በጣም በሚያሳፍር ደረጃ። እና እንዲህ ይህ ሰውዬ ጦርነቱን እያሸነፍን ነው፣ ጦርነቱ እንትን እያለ ነው። በተከታታይ የሚወጡት መግለጫዎች ላዳመጠ ሰው የአሜሪካን ሕዝብ እንዴት አድርጎ ሞኝ አድርጎ ነው የሚያስበው ምናምን ያስብላል። ሀገራችንም እንዲሁ ነው። በተለይም ባለፉት ጥቂት ዓመታት ከዚህ በፊትም የነበረ ነው። ነገር ግን አሁን በነበረበት መጠን የነበረበትን ዘመን አላስታውስም። የውሸት ተራራ ዲቴል በተለይም ከመንግስት ጋር ያለውን አብረን እናነሳዋለን። ነገር ግን መጀመሪያ ራሳችንን እንደ ማህበረሰብ ራሳችንን መመልከት ይኖርብናል። ጣት ከመጠቆማችን በፊት ማለት ነው። ከመንግስት ጋር ከተለያዩ አካላት ጋር ጣት ከመጠቆማችን በፊት አንደኛ እንደየግለሰቡ እንደየራሳችን የተለያዩ አይነት ለውጦች እያየን ነው። እኛ ካደግንበት ሁኔታ አንጻር፣ ካደግንባቸው መንገዶች አንጻር፣ ስናድግ ዋጋ ይሰጣቸው ከነበሩ ነገሮች አንጻር አሁን ላይ ብዙ ነገሮች ዋጋቸውን አጥተው የትወና ያክል ሆነዋል። ሐቀኝነት፣ እውነት ማለት የትወና መጠናቸው በጣም ከፍ እያለ ነው። ሃይማኖት ውስጥ የሚደረጉ ነገሮች ምናምን አንዳንዶች ከልብ እንደዚህ አይነት ነገሮችን እያደረጉ ነው ለማለት በሚያስቸግር ሁኔታ በዙሪያችን ብዙ ነገሮችን እንሰማለን። ምናልባት ለማመን እንቸገር ይሆናል ወይም ለመቀበል ራሳችንን እንከለክል ይሆናል። ነገር ግን ይሄ በደንብ በግልጽ የሚታይ በዙሪያችን ያለ ነገር ነው ማለት ነው። እሺ፣ ይሄ ነገር በእርግጥ በሃይዲገር ብቻ አይደለም የተነሳው። በተለያዩ ሰዎች በተለያየ ዘመን ሀሳቡ ሲነሳ ቆይቷል። ኒቼ ዴዝ ኦፍ ጋድ ነው የሚለው፣ የፈጣሪ መሞት ነው የሚለው። እሱን እንዴት እንሸከመዋለን? እንዴት እንችለዋለን? ከሞተ በኋላ የሚመጣውን ወጀብ እንዴት እንቋቋመዋለን ብሎ ይላል። ዴዝ ኦፍ ጋድ ማለት የአምላክ መሞት ማለት ፈጣሪ የለም ያላለበትን ትልቁን ሪዝን ማህበረሰቡ ፈጣሪን ያምናል። ነገር ግን የሆነ ሰዓት ላይ በፈጣሪው ማመን ሲያቆም ወይም ደግሞ በፈጣሪው ላይ ያለው እምነት የውሸት እየሆነ ሲመጣ ያ ፈጣሪን መሞት ይጀምራል ማለት ነው። ብዙ አማልክት ሞተዋል ምድር ላይ። አምላኬን ማለት ለምሳሌ ግሪክ አማልክት አሁን ላይ የሚያመልክባቸው የለም። ስለዚህ በመንፈሳዊ በተቀባይነታቸው ከታሪክ በመጽሐፍት ላይ በታሪክ ከመዘገብ ባለፈ የትኛውም ሰው አይምሮ ላይ የተለየ ቦታ የተለየ ተቀባይነት የላቸውም። ስለዚህ የሞቱ አማልክት ነው የምንላቸው የሰው መንፈስ ውስጥ የሰው ሀሳብ ውስጥ የሌሉ ማለት ነው። ከተረትነት ያለፈ ስልጣን የሌላቸው ልንላቸው እንችላለን ማለት ነው። እና ይሄንን ነው እና ይሄኛውም ጋድ በተለይ አውሮፓ ውስጥ ኒቼ በዛ ሰዓት ሞቷል ብሎ እንዲያነሳ ያደርገዋል። አሁን ላይ አውሮፓ ውስጥ ስናየው ማለት የኤቲዝም ሌቭሉን ከሃይማኖተኛ ነኝ የሚለውን ሰው ማነስ፣ ከሁሉም በላይ ደግሞ ኢቨን ሃይማኖተኛ ነኝ የሚለው ራሱ ያን ያክል ከቤተ ክርስቲያኑ ጋር ከሃይማኖቱ ጋር ያለው ግንኙነት በጣም የሳሳና የላላ መሆን ኒቼን ቀድሞ እንደተናገረው እና በዛ ሰዓት ግን ሰዎች ሃይማኖተኛ ነኝ ብለው ያስቡ ስለነበር የኒቼን ሀሳብ እንዳልተቀበሉት ብዙዎች ከልብ እንዳልወሰዱት እንድናይ ያደርገናል። ኒቼም ራሱ ይህንን ሀሳብ ሰዎች እንደማይቀበሉት አውቆ ነው የጻፈው። የፈጣሪን መሞት ሰምታችኋል ወይ ሲላቸው ማለት እንዳልሰሙ እንደተረዳ አድርጎ በሆነ እብድ ሰውዬ አድርጎ እንደ ተረት አድርጎ ነው ሀሳቡን ያመጣውና ኦኬ መረጃው አልደረሳችሁም ምናምን ይላቸዋል። which means ዲክላይኑን አላያችሁትም ወይ ነው። አሁን ማንኛውም ሰው በዙሪያው የሃይማኖት ተቀባይነት በሃይማኖት የመኖር መስመር በጣም እየወረደ እንደሆነ ማወቅ አለበት። ኢትዮጵያ ውስጥ ለምሳሌ ከምን ጊዜውም በላይ በከፍተኛ ቁጥር ኤቲስቶች ያሉበት ዘመን ላይ ነን። አንዳንዱ እንደውም ኤቲስትም አይደለም፣ በቃ ዝም ብሎ ሃይማኖት የሚባለውን ነገር ከናካቴው ትቶታል። ኤቲስት ነኝ ማለት እንደውም ፈጣሪ የለም ብሎ አስቦ የሆነ የሚከራከር ሰው ምናምን ነው።
አትሊስት ኮንቨርሴሽኑ ውስጥ አለ። የሆነ ያክሉ ሰው በቃ የሃይማኖት ቦታ ማሄድም ስለ ሃይማኖት አያስብም ምናምን። እንደውም አንዳንዴ በዓል ምናምን የሚባለውን ነገር አብሮ ያከብራል፣ ይበላል፣ ይጠጣል፣ እንትን ይላል። ነገር ግን ምንም አይነት ሃይማኖታዊ እንቅስቃሴ ውስጥ ተሳትፎ የለውም ማለት ነው። እና እንደዚህ አይነቱ ሰው ቁጥር በዙሪያችሁ ምን ያክል ነው? ድሮ ምን ያክል ነበር ብላችሁ ብታዩት በጣም በጣም በሚገርም ቁጥር ነው። ሰዎች ደግሞ ከዛ በግልጽ እንደዛ አይነት መስመር ላይ እንደሌሉበት ማውራት ሲጀምሩ ማመን ሲጀምሩ ቀስ እያለ እንትን ይላል፣ እየሰፋ ይመጣል። እና አይ ቲንክ አንድ ጊዜ ከጥቂት ወዳጆቼ ጋር በዙሪያችን የምናውቃቸውን እንደዚህ አይነት ሰዎች መቁጠር ጀምረን በጣም ከመጠን በላይ ሲሆንብን ሰው ነው ሁሉም ሰው በዙሪያው የሚያውቀው በጣም ብዙ ሰው አለ እንደዛ። እና ያ ነገር ከፍተኛ የሆነ እንትን እያመጣ ነው። የራሱ የሆነ ተጽዕኖ እያመጣ ነው። ለምሳሌ ከራሳችን እንጀምር ስላለን ነው እንጂ በሃይማኖት መሪዎች ዘንድ ወይም ደግሞ የሃይማኖት መሪዎች በህዝቡ ዘንድ ያላቸው ተቀባይነት በእጅጉ እየወረደ ነው። በጣም እያሽቆለቆለ ነው። በተለይም ካህናት ሊሆኑ ይችላሉ፣ የእስልምና ሃይማኖት መሪዎች፣ የፕሮቴስታንት ሃይማኖት መሪዎች፣ ጳጳሶች ሊሆኑ ይችላሉ። በጣም በጣም በሚያሳፍር ሁኔታ በተለይም ባለፉት ጥቂት ዓመታት እንደ ሃይማኖት መሪዎች ራሱን ያቀለለ እና ያዋረደ ያለ አይመስለኝም። ሆን ተብሎ የተደረጉ ነገሮችም አሉ፣ በመንግስትም በምንም። አት ሴም ታይም የበላይነቱና የህዝብ ጆሮን ወይም የህዝብ ተቀባይነትን ለማግኘት መንግስትም እንደዛ አይነት ስራዎች ስለሚሰራ እሱ ራሱ እጅግ በጣም አስቸጋሪ ነው ማለት ነው። ስለዚህ ከምንም ነገር በላይ በመንፈስ መበስበስ ውስጥ በመንፈስ ማሽቆልቆል ውስጥ ያለን ማህበረሰቦች እንደሆንን ማወቅ ይገባናል ብዬ አምናለሁ። እንግዲህ ይሄ የመንፈስ ማሽቆልቆል በብዙ ነገሮች ሊገለጽ ይችላል፣ ኦር በብዙ ነገሮች ሊመጣ ይችላል ማለት ነው። አንደኛ ከዚህ በፊት የነበረን ፍሬምወርክ ምንድን ነው? አትሊስት በግለሰብ ደረጃ ያለን እውቀት፣ ያለን ደረጃ፣ ያለን መረዳት፣ ያለን ጥበብ ያን ያክል ባይሆን እንኳን እንደ ማህበረሰብ ግን የነበረን ህብረት አሪፍ ነበር። አሁን ያ እንደ ማህበረሰብ የነበረን ህብረት ተበጣጥሷል። በከተማ ደረጃ ለምሳሌ ከተማ ውስጥ እንዳደገ ሰው፣ አዲስ አበባ ውስጥ እንዳደገ ሰው በዙሪያችን ከነበሩ ሰዎች ጋር የነበረን ህብረት ልጅ እያለን እጅግ በጣም የሚገርም ነበር። የምናውቃቸው ሰዎች፣ ቤተሰብ፣ ማህበረሰብ እንደ ኮሚኒቲ እያካባቢ። አሁን ግን እንደዚህ አይነት ህብረት የነበራቸው አካባቢዎች አብዛኞቹ ፈርሰዋል፣ ብዙዎቹ ለመፍረስ ጫፍ ላይ ናቸው። ያው ይቺን ምርጫ ማለፍ ነው የሚጠብቁት። ከመንግስትም ከምርጫዋ በኋላ ደግሞ በደንብ እስካሁን ከፈረሰበት መጠን በበለጠ ከተማዋን ለማፍረስ በቂ ዝግጅት እንደሆነ የሚያስታውቁ በቂ ዝግጅት እያደረገ እንዳለ የሚያስታውቁ ብዙ ምልክቶች አሉ። መፍረሱ ደግሞ የተለየ ለማህበረሰቡ ያመጣው ነገር የለም። በጣም ብዙዎች እድሜ የገፉ ሰዎች በጊዜ ህይወታቸው እንዲያልፍ፣ ብዙዎች ደግሞ ምናልባትም ስቴብል ከሆኑበት ከተረጋጋ ህይወታቸው ከተረጋጋ ኑሯቸው ወጥተው በጣም ወዳልተረጋጋ ቦታ የሚሄዱበት የዓለም አለመረጋጋት ውስጥ እንዳለ ደግሞ በሀገር ውስጥም በግብር መጨመር በመሳሰለው ደግሞ የኑሮ ውድነቱ የናረበት ሁኔታ አለና እንደ ማህበረሰብም እንደ እንትንም ያለውን ትስስር ያለውን ኮኔክሽን አንደኛው የፒላር አንደኛው ምሰሶ የማህበረሰባችን እሱ ነበር። በግለሰብ ደረጃ ደካሞች ብንሆንም አትሊስት በማህበረሰብነት ደረጃ በጣም ጠንካሮች ነበርን። መተባበር መተጋገዝ ነበረው። ያ ደግሞ ኦሬዲ እየተሰበረ ነው። ተመልሰን ደግሞ በግለሰብ ደረጃ አሪፍ እየሆንን አይደለም። ምክንያቱም እሱ ደግሞ ዲቴል አሁን ያለው ማህበረሰብ ምን ይመስላል የሚለውን ደግሞ ወደ በኋላ ላይ ዲቴል አንስተን እናወራዋለን ማለት ነው። ስለዚህ እንደ ማህበረሰብ ብዙ ሻዶዎች አሉን፣ ብዙ አስተሳሰቦች፣ አመለካከቶች አሉን ማለት ነው እና በተለይም ከእውነት ጋር ያለን ግንኙነት እጅግ በጣም እየተበላሸ ነው። በጣም ዲቴል እንድናያቸው ከምፈልጋቸው ነገሮች መሃል አንደኛው እሱ ነው። በሻዶ ደረጃ እንደ ኢትዮጵያ ማህበረሰብ በጣም ብዙ ሻዶዎች አሉ ማለት ማህበረሰባዊ ሻዶዎች ማለት ነው። ምናልባትም ለምሳሌ
ትራይባል ትራማ ልንለው የምንችለው በእያንዳንዱ ብሔር እና የሆነ ህዝብ የሆነ ማህበረሰብ ውስጥ ያለ እርስ በርስ የተፈጠሩ ታሪካዊ ሂስቶሪካል ትራማ ልንላቸው የምንችላቸው ፕሮብሌሞች እና ጉዳዮች አሉ ማለት ነው እና ያ አንድ መነሻ ኤሌመንት ነው። ከሱ ቀጥሎ ደግሞ ከታሪካዊ ትራማው ቀጥሎ ደግሞ ማህበረሰባዊ በዙሪያችን ያሉ አሁን ኢቨን ከረንት ዴይስ ላይ ራሱ እየተፈጠሩ ያሉ ላለፉት ደግሞ 7-8 ዓመታት የተፈጠሩ በጣም አዳዲስ ማህበረሰባዊ ቁስሎች አዳዲስ ማህበረሰባዊ ቁርሾች አሉብንና እነሱ ገና የተኙ የተደበቁ ቢመስልም ወደፊት ህብረት ለመፍጠር አንድ ለመሆን በጋራ ለመስራት የምናደርገውን ጥረት ላይ ከፍተኛውን የራሳቸውን ጫና ያደርጋሉ ከወዲሁ ካልታከሙ ከወዲሁ ማስተካከያ ካልተደረገባቸው ማለት ነውና ብዙ ክፍተቶች አሉብን። እንትኖቹ ብቻ አይደሉም ኤሌመንቶቹ እነዚህ ፊት ለፊት የምናያቸው ብቻ አይደሉም። ከታሪክ የመጣ ቁርሾ ክፍተት አለብን። አሁን ላይም ኦሬዲ አዳዲስ ቁስል እየፈጠርን ነው እየሄድን ያለ ነው። አዳዲስ ጸብ፣ አዳዲስ ለውጥ፣ አዳዲስ ግጭት ሶሻል ሚዲያ ላይ የምናየው ይሄንን ነው። በእርግጠኝነት ደግሞ ሶሻል ሚዲያ ላይ አጀንዳ መፈጠር አጀንዳ ምናምን የሚባለውን ነገር ራሱ አሁን ያለው መንግስትን በጣም ይፈልገዋል። ኦሬዲ የመጣውትም አጀንዳ በመፍጠር ነው ስላለ በራሱ በጠቅላይ ሚኒስትሩ አፍ አሁንም ራሱን ማቆየት የሚፈልገው አጀንዳ በመፍጠር ነው። አጀንዳ ለመፍጠር በሺዎች የሚቆጠሩ ሰዎችን ከመግደል ከማሳደድ ከማባረር ከማፈናቀል ወደኋላ ማይል ስርዓት ስለሆነ ያለን እጅግ በጣም ይሄንን ነገር ተነጋግረን ለማስተካከል ራሱ እጅግ በጣም እንቸገራለን የሚል እምነት አለኝ። በእርግጥ እንደ የኢትዮጵያ ህዝብ በጣም መሪ ይፈልጋል። መሪ የሚያስፈልገው ህዝብ ነው። በጣም ጥሩ መሪ ካገኘ ደግሞ አስቸጋሪ ነው የሚል እምነት የለኝም። ማለት አሁን በምናየው ሁኔታ እንኳን ሰጥ ለጥ ብሎ የተገዛ ነው። ሳይመቸውም ሳይደላውም ከፍተኛ ችግር ውስጥ እያለም እየተገዛ ነው። የመገዛት ችግር ያለበት ህዝብ ነው ብዬ አላምንም። መሪዎች በራሳቸው ጥጋብና እልህኝነት ነው አጉል የሆነ ያክሉን ማህበረሰብ ከመጠን በላይ ይገፉትና ከአቅሙ በላይ ሲሆን የማይሆኑ ይሄ ትጥቅ ትግል ይሄ በየማህበረሰባችን ውስጥ በየቦታው የምናያቸው ችግሮች ውስጥ ይገባልና ህዝቡም ያቄማል ወይም ቂም ይይዛል ወይም ቅር ይሰኛል። በዛ የተነሳ እንደዚህ አይነት ችግሮችና ክፍተቶች ይፈጠራሉ ማለት ነውና እሱን እንደ አንድ ኤሌመንት ማየት ይኖርብናል ብዬ አስባለሁ። ከሁሉም በላይ በተለይም ባለፉት 30 እና ምናልባትም 50 ዓመታት የተፈጠረው የካድሬ ስርዓት ደግሞ የሀገሪቱ ትልቁ ነቀርሳ ነው። በቃ ካድሬ ማለት እንደ በግ ለመነዳት ዝግጁ የሆነ በል ያሉትን ለማለት ዝለል ሲሉት ለመዝለል ወዴትም ይሁን ተናገር ያሉትን ለመናገር ዝግጁ የሆነ ጭንቅላቱን ያከራየ ማለት ነው። ጭንቅላቱን የማይጠቀምበት የራሱ ጭንቅላት ቀፎ ሆኖ እንደ ስፒከር ከአንድ የሬዲዮ ጣቢያ የሚተላለፈውን ነገር የሚያከራይ ለራሱ ግን ማሰብና መናገር የማይችል የማህበረሰብ ክፍል በዚህ የካድሬ ስርዓት እየተፈጠረ ያለ በመሆኑ በጣም በሚያሳፍር ሁኔታ ይሄ የካድሬ ስርዓት ደግሞ ራሱን አስፋፍቶና አግዝፎ ውሸቶችን በመደጋገም እውነት ናቸው ብሎ የሆነ በምራቅ የተያያዘ እውነታ ምክንያቱም በቀላሉ ስለሚፈርስ ማለት ነው ለመፍጠር የሚሞክር የማህበረሰብ ክፍል ተፈጥሯል ማለት ነው እና በጣም በሚያሳፍር ደረጃ እረ ከሌም እንዴት እንዲህ ይናገራል፣ እረ ከሌም እንዴት እንደዚህ ይወርዳል፣ እረ ከሌም ማለት አትሊስት በማህበረሰቡ ዘንድ ሪስፔክት የነበራቸው ክብር የነበራቸው ሰዎች እንኳን ወርደው እንደዛ ተፈትፍተው የምናይባቸው ሁኔታዎች እንዲፈጠሩ ሆነዋል ማለት ነው። ይሄ ካድሬ ሲስተም እናንተን በጣም በሚገርም ሁኔታ ለሱ መንገድ ያልተመቸውን ሰው ለማጥቃት የሚንቀሳቀስበት ፍጥነትና አካሄድ እንደ ንብ ወይም እንደ ጉንዳን መንጋ ወሮ ለመጣል የሚሞክርበት መንገድ እጅግ በጣም የሚገርም ነው። ስም ከማጥፋት የውሸት ነገር ከመለጠፍ ብዙ ነገር ከማድረግ ወደኋላ አይልም። ለምሳሌ አሁን በቅርብ ባለው በቴዲ አፍሮና አሁን አይ ቲንክ ሙዚቃው ዛሬ
ወይ ነገ ይወጣል መሰለኝ። እኔ ሪከርድ ከማደርግበት አላቅም። ማለት ገና ለገና ምን ታስቦ እንደሆነ ይሄ ሁሉ ሰው የተለቀቀው ይሄ ሁሉ ሰው ስም ለማጥፋት የመጣው እጅግ በጣም የሚገርም ነው። በጣም በሚገርም ደረጃ ነው ያለው እና እኔ ለአንድ ሰው ለአንድ ካድሬ ለሚባል አካል ምንም አይነት ሪስፔክት ሊኖረው እንደሚችል አላውቅም። ካድሬን እንደ ሰው ለማየት በሚያስቸግር ደረጃ ማለት ሰው አይደለም ወይም የሰው እንትኖች አይገቡትም ማለት አይደለም። ነገር ግን አንድ ሰው እንዴት በግሉ አንድን ነገር ማየትና ማሰብ ይሳነዋል? ይሄ እጅግ በጣም የሚገርም ነው እና ማለት ካድሬ የሆነ ሰው በእርግጠኝነት ሃይማኖቱን ለመካድ ወደኋላ እንደማይል በደርግ ጊዜ በነበረው የካድሬያዊ አሰራር እናውቃለን። ብዙ የደርግ ካድሬዎች ሙስሊምም፣ ክርስቲያንም፣ ፕሮቴስታንት ማንም ለስልጣናቸው ለትንንሽዬ ቁራሽ ነገር ሲሉ ሃይማኖታቸውን ክደው ቸርችም አይሄዱም፣ መስጊድም ሄደው አይሰግዱም፣ ቤተክርስቲያንም አይሳለሙም። ጥቂቶች ናቸው ከዛ ራሳቸውን አውጥተው እንትን ያሉት ያለፉት እና ካድሬ በጣም በጣም በቃ በሚያሳፍር ሁኔታ እንደ ማጉያ የተሰጠውን ከመለፍለፍ ባለፈ ምንም ነገር መፍጠርና ማሰብ የማይችል መብዛቱን እና ደግሞ ብዙ እንደሱ የሚሉ ሌሎች ሰዎች መኖራቸውን እንደ ሀሳቡ ትክክለኝነት የሚቆጠር አሳፋሪ ስብስብ ነው። ማህበረሰባችንን ገና አሁን አይደለም ገና ወደፊት ዋጋ የሚያስከፍል ስብስብ ነው። እንደውም ማርቲን ሃይዲገር ሰዎች ከማሰብ ጋር ጦርነት ላይ ናቸው ይለዋል። ከማሰብ ጋር ጦርነት ላይ መሆን ማለት እንግዲህ ምን ያክል አሳፋሪም አሳዛኝም ነገር እንደሆነ ሁላችንም የምናውቀው ነው ብዬ አስባለሁ። እዚህ ጋር ቴስ ኤሊየትን ባነሳ ደስ ይለኛል። በጣም የምወደው ጸሐፊም ስለሆነ አሪፍ ሀሳብም አለው። እንደዚህ ይላል Where is the life we have lost in living? Where is the life we have lost in living? Where is the wisdom we have lost in knowledge? Where is the knowledge we have lost in information? ይለናል። የታለ ህይወታችን በመኖር ውስጥ ያጣ ነው? የታለ ጥበባችን በእውቀት ውስጥ ያጣ ነው? የታለ እውቀታችን በመረጃ ውስጥ ያጣ ነው ይላል። which means ከላይ ይነሳና ከህይወት ተነስቶ ከዛ ወደ ጥበብ፣ ከዛ ወደ እውቀት፣ ከዛ ወደ መረጃ ይወርድልናል ማለት ነው። ምክንያቱም ጥበብን በእውቀት ለመተካት ወይም ደግሞ በእውቀት ውስጥ ነው ጥበብ እየጠፋች የመጣችውና እውቀት ማለት የሆነ ነገር መረዳት ማወቅ ማለት ነው። ግን ጥበብ ማለት ደግሞ ያ ያወቅከውን ነገር የምትተገብርበት ወደ ተግባር የምትለውጥበት ነገሮችን ለማስተካከል የምትጠቀምበት መንገድ ነው። እሱ ሁለቱ በጣም ከፍተኛ ልዩነት ነው ያላቸው። ከእውቀት ጋር በተያያዘ ደግሞ እውቀት ደግሞ ይወርድና ተራ መረጃ የሆነ መረጃን እንደ እውቀት የማየት ነገር ማሸምደድን ኖርማሊ የትምህርት ስርዓታችን መሸምደድን የሚያበረታታ ስለሆነ መረጃ እውቀት መር ሳይሆን መረጃ መር የሆነ ነው ማለት ነው። አንድ ሰው ከሸመደደ አወቀ ነው። በእኛ ትምህርት ስርዓት አንድ ሰው ስለተረዳ አይደለም አወቀ የምንለው፣ ስለሸመደደ ነው። ሸምድዶ ከሰራ ፈተናውን ያልፋል፣ ጥሩ ውጤት ያመጣል፣ ጎበዝ ይባላል፣ ምናልባትም ይሸለማል ማለት ነው። እና ይሄ እጅግ በጣም አንደኛው አሳፋሪ ልንለው የምንችለው ኤሌመንት ነው ማለት ነው። አሁን ቀጥሎ ከሁሉም በላይ ብዙ ክፍተት ደግሞ ከምናይባቸው ኤሌመንቶች መሃል አንደኛው በእውነት ጋር በተያያዘ አሁን ማህበረሰባችን የመንፈስ መበስበስ እየደረሱበት ካሉት ፍሮንቶች ወይም ካሉት ግንባሮች መሃል ዋነኛው ከእውነት ጋር የተያያዘው ነው። በተለይም መነሻ እንዲሆንን ጆርጅ ኦርዌል እንጠቀም። ጆርጅ ኦርዌል አኒማል ፋርምና 1984 በተሰኙ መጽሐፎቹ እናውቀዋለን እና in time of deceit telling the truth is a revolutionary act ይላል። በማጭበርበርና በውሸት ጊዜ በማታለል ጊዜ እውነትን መናገር በጣም አብዮታዊ ድርጊት ነው ይላል። በቃ እውነቱን መናገር ምንም ሌላ ነገር መታገል አይደለም። እውነቱን ከተናገርክ በጣም በጣም ሪቮሉሽነሪ የሆነ አክት ነው ይለናል። ምክንያቱም እውነት መናገር ብቻውን ሊያሳስረው ስለሚችል፣ እውነት መናገር ብቻውን ህይወትን ሊያበላሸው ስለሚችል፣ እውነት መናገር ብቻውን
በዙሪያ ካሉ ሰዎች ሊያስገልል ስለሚችል ማለት ነው እና እጅግ በጣም በሚገርም ሁኔታ ከእውነት ጋር ያለን ግንኙነት እንደ ማህበረሰብ በጣም በጣም እየላሸቀ ይሄዳል። ይሄ ደግሞ ሆን ተብሎ በሚመስል ሁኔታ ነው። በተለይም እንደዚህ ራሱ ጆርጅ ኦርዌል ምን ይለናል? the further a society drifts from the truth the more it will hate those who that speak it ይላል እና አንድ ማህበረሰብ ከእውነት እየራቀ በመጣ ቁጥር እውነቱን የሚያወሩትን ሰዎች ከምንም ነገር በላይ እየተጸየፋቸው ይመጣል ማለት ነው፣ እየጠላቸው ይመጣል ማለት ነው እና ለዚህ በተለይም ከመንግስት ጋር ባለን ሪሌሽን አሁን ላይ ባለው ሁኔታ በተለይ ለምሳሌ አሁን ላይ ያለው መንግስት ብናየው በጣም የውሸት ሌቭልን እንደ ሪከርድ በየጊዜው የሚያሻሽል መንግስት፣ እንደዚህ አይነት መንግስት አይቼ አላቅም። የሚዋሽበት መጠን የአሜሪካን መንግስት ለማየት በጣም ቀላል ነው። በተለይም በአሁን ባለው በጦርነት ዙሪያ በጣም ብዙ ለየት ያሉ ውሸቶችና አወራሮች ሁሉ አይተናል። በአንዱ ተገርመን ሳንጨርስ አንዱ ይመጣል። እዚህም ሀገር ላይ እንደዛው ነው። እንደውም አሌክሳንደር ሶልጀንስታይን በጣም የሚገርም ጸሐፊ ነው። ምናልባት የጆርዳን ፒተርሰን አድናቂ የሆናችሁ ሰዎች ደጋግሞ ሲጠቅሰው ሰምታችኋል የሚል እምነት አለኝ እና እንደዚህ ይላል we know they are lying, they know they are lying, they know that we know they are lying, but they are still lying ይለናል። እንደሚዋሹ እናውቃለን፣ እንደሚዋሹ ያውቃሉ፣ እንደሚዋሹ እንደምናውቅ ያውቃሉ፣ ነገር ግን መዋሸታቸውን ይቀጥላሉ ነው የሚለን። ከብዙ ዓመት በፊት ነው ይሄን የጻፈው። የአምባገነን መንግስታት ባህሪ ብሎ ነው የጻፈው። ነገር ግን ውሸት አሁን ላይ ባለበት ሌቭል፣ አሁን ሀገራችን ላይ እየተዋሸ ባለበት ደረጃ ግን ማለት ከዚህ በፊት በዚህ መጠን ውሸት ራሱ በየቀኑ በየሳምንቱ ምናምን የሆነ የሚገርም ሌቭል ውሸቶች፣ የሚገርም ሌቭል ውሸት፣ ብዙ አይነት ውሸት አለ በነገራችን ላይ። ዳይሬክትሊ ኮምፕሊትሊ ፎልስ የምንለው ውሸት አለ። ሆን ተብሎ አቅጣጫውን የማሳት አይነት ውሸት አለ። የማይሆን ነገርን የማጉላት አይነት ውሸት አለ። 90% ጥሩ የሆነን ነገር 10%ቱን ብቻ አንስቶ አውርቶ በ10%ቱ ብቻ 100%ቱን ለመዳኘት መሞከር በጣም ትልቅ ውሸት ነው እና ከሁሉም በላይ እንግዲህ በዚህ አሁን ባለንበት ሁኔታ እናንትን ቅድም የካድሬ ኮንሰፕትን የካድሬን ሀሳብ አንስተናል እና የውሸት መጠኑ የውሸት ደረጃው በጣም በጣም እንደ ሬከርድ እየተሻሻለ መጥቷል ማለት ነው እና አይ ዶንት ኖ እንግዲህ ይሄ እንዴት ሊደረግ እንዴት ሊስተካከል እንደሚችል አላቅም። ምናልባት የውሸት መጠኑ ብዙዎችን ማለት አትሊስት ውሸት የሚጸየፉ ሰዎችን አሁን ላይ የትኛውም የሆነ የመንግስት ኦፊሻል የቴሌቪዥን ጣቢያ እንዳይመለከቱ አድርጓቸዋል። እኔ አሁን ላይ ኢቲቪ ምናምን ከፍቶ የሚያይ ሰው አላቅም፣ በዙሪያ አንድ ሰው አላቅም፣ እንደዚህ ቤቱ የሚከፈት ሰው አላቅም። ስናወራም ኤቭሪዋን አይ እኔ ከፍቼ አላቅም ነው የሚለው። እኔ በእርግጥ የሚሰራ ቴሌቪዥንም የለኝም፣ ቲቪ አላይም ብዙ ዓመታት። ግን አሁን ላይ የሚያይ ሰውም ማግኘት እጅግ በጣም አስቸጋሪ ነው። ውሸቶቹን እንኳን የምናዳምጣቸው ሶሻል ሚዲያ ላይ ተቆርጠው በሚመጡ ነገሮች ነው። ከመሪው አንስቶ እስከ ታች ድረስ በጣም በውሸት የተሞሉ ሰዎች ናቸው እና በጣም በሚያሳፍር ሁኔታ ውሸትን እንደ ፖለቲካል ስትራቴጂ ወስዶ አንዱ ውሸት ሲያስገርም ወደ ሁለተኛው ሲያስገርም ወደ ሶስተኛው፣ መጀመሪያ ያወሩትን ከወር በፊት ከሁለት ወር በፊት የተወራ ነገር ተረስቶ ከዓመታት በፊት የተወራውማ በጣም ብዙ ችግር የለውም፣ ምናልባት እንደው ራቅ ብሎ ሊሆን ይችላል ያስብላል። ከሁለት ወር በፊት ያለውን ውሸት አንዱ ከአንዱ እንኳን የማይስማማ ውሸት የሚወራበት በጣም የሚያስገርም ጊዜ ላይ ነው ያለ ነው። ይሄ ነገሮችን ወዴት እንደሚወስዳቸው ይሄ መንፈሳዊ መበስበስ መጨረሻው ምን እንደሆነ ለማወቅና ለመረዳት እጅግ በጣም በሚያስቸግር ደረጃ ላይ ነው ያለ ነው እና አይ ቲንክ ነቃ ብለን እንደ ማህበረሰብ ልጆቻችንም ራሳችንም እርስ በራሳችን በተለይም ለውሸት ያለውን ቦታ ለውሸት ያለውን እይታ ማከምና ማስተካከል የሚቻለው እውነት በማውራት ነው። ቅድም
ሪቮሉሽነሪ የሆነ አብዮታዊ የሆነ ስራ ነው ብለናል። በእርግጥ አሁን ላይ እውነት ማውራት እርምጃ ሁሉ የሚያስወስድ ነገር ሊሆን እንደሚችል እንገምታለን። በተለይ ለምሳሌ ነገሮች ሴንሲቲቭ እየሆኑ በመጡ ቁጥር በጣም ደግሞ አሳፋሪ ሰዎችን የማግነን አሳፋሪ ሰዎችን የማንሳት አይነት ሁኔታዎች እናያለን። በእርግጥ እዚህ ጋር ስም መጥራት አያስፈልግም። አብዛኞቹን ማህበረሰቡ በሙሉ ስለሚያውቃቸው ለማህበረሰቡ ቫሊዩ የሌላቸው መልካም የሆነ በጎ አመለካከት የሌላቸው በጣም በሚያሳፍር ሁኔታ ውሸታቸውና ማህበረሰቡ ጠቃሚ ነው የኔ ነው የሚላቸውን በተለያየ መንገድ ለምሳሌ ሃይማኖቱን፣ አስተሳሰቡን፣ አመለካከቱን፣ አበላሉን ኤኒቲንግ ዋጋ የሚሰጣቸውን ነገሮች ላይ መጸዳዳት የሚፈልጉ ያን ነገር ማንቋሸሽ ማጣጣል የሚፈልጉ በዛ ላይ ተረማምደው የራሳቸውን ታዋቂነት መገንባት የሚፈልጉ ሰዎች ቁጥር አሁን ላይ ከመጠን ያለፈ ነው እና በጣም በሚገርም ሁኔታ እንደ ማህበረሰብ እጅግ በጣም ዝቅተኛ አይኪው ባላቸው ደንቆሮ በሚባል ሌቭል ባሉ ሰዎች ተከቧል። በሶሻል ሚዲያው ብዙ የምንመራባቸው መሪዎቹ ምኖቹ በጣም በሚያሳፍር ሁኔታ የኢኮኖሚክስ ምንም ሀሳቡም እውቀቱም የሌላቸው የሀገሪቱን የኢኮኖሚክስ ሊመሩ የማይገባቸው ሰዎች እዛ ላይ ቁጭ ብለው የሀገሪቱን ኢኮኖሚክስ ያቦካሉ ማለት ነው። በሚሊተሪ ደረጃም እንደዛው ነው። በአገር አስተዳደር ደረጃም እንደዛው ነው። የፓርቲ ታማኝነት ብቻ እየታየ የሚሾሙ ይሄ ደግሞ ለብዙ ዓመታት የነበረ ነው። በመንግስቱ ጊዜ በመለስ ጊዜ መለስ እንደውም በጣም ጮክ ብሎ ካወራዋቸው አሳፋሪ ነገሮች መሃል አንደኛው ከዚህ ጋር የተያያዘ ነውና ክፍተቱ ኤቭሪዌር ነው ያለው። እንደ ማህበረሰብ ሁሉ ብቻ አይደለም። ቀደም ያልነው የመንፈሳዊ መበስበስ የመንፈስ ማሽቆልቆል ኢቭን ዓለም አቀፍ ነው። ቀደም ስለ አሜሪካ አውርተናል። ዓለም ላይ የገነኑ ስላሉ ሀሳቦችና እውነቶች ወይም ደግሞ መንግስታት ዘንድ እየተቀነቀኑ ያሉ ነገሮች ስናወራቸው በጣም ብዙ ደብል ስታንዳርድ አለ። ለአንዳንዶች የተለየ ትኩረት መስጠት የተለየ እንትን የመስጠት ነገር አለ። አንዳንዶች ደግሞ ከዛ የመራቅም አይነት ሙከራ ያሳዩ ሀገራት አሉ። እውነት ለመናገር አሁን ባለው በዌስተርን ወርልድ ጥቂት ሀገራት፣ አውሮፓ ውስጥ ያለው ጥቂት ሀገራት በጣም ሪስፔክት ሊደረግ በሚገባው ደረጃ ስህተት የሆነን ነገር ስህተት፣ ትክክል ያልሆነን ነገር ትክክል አይደለም ብለው ሲጠሩ እያየን እየተመለከትን እንገኛለን እና ያ ምናልባት ለወደፊት ላለው የዓለም ተስፋ የራሱን አስተዋጽኦ ያደርጋል የሚል እምነት አለን። ከሁሉም በላይ ከዚህ ካለው ከመንፈስ መበስበስ ራሳችንን እንጠብቅ። ለእውነት አትሊስት ለራሳችንና በደንብ በእርግጠኝነት ለምናውቀው እውነት እንቆም። እያንዳንዳችን የውሸቱና የእንትኑ መጠን ኦቨርዌልም ከማድረጉ የተነሳ የቱን ተቃውመን የቱን እንደምንተው ግራ በሚያጋባው ሁኔታ ነው። አሁን ላይ እንደ ማህበረሰብ ኢኮኖሚውን ተቃውመን ወይስ ያኛውን ህግ ተቃውመን ወይስ የኛውን እንትን ተቃውመን የማይቻልበት ደረጃ ላይ ደርሰናል። ጉዳዩ ሰዎችን የሚያጥለቀልቅበት ደረጃ በጣም እንደ ማህበረሰብ አሳዛኝ የሆኑ ህዝቦች ሆነናል እና ከሁሉም በላይ ግን እንደዚህ አይነት ጊዜዎች ላይ ህብረትና በጋራ መቆም ያስፈልገናል። ቀስ በቀስ እንደዚህ አይነት በጋራ ለመቆም ደግሞ ዋና ዋና መሰረታዊ የምንላቸውን ማህበረሰባዊ እሴቶቻችንን መገንባት፣ ለማህበረሰባዊ እሴቶቻችን መቆም፣ አትሊስት ከእውነት ተነስተን ይሄ መንፈሳዊ መበስበሱን መረዳት መጀመሪያ ከመረዳት ይጠይቃል። የመጨረሻው ስትሬንግዝ የሚለው ሃይዲገር ራሱ እሱ ነው። መንፈሳዊ መበስበሱን መረዳት ያስፈልጋል ይላል እና ብዙ ማይረዱ ሰዎች ወይም ደግሞ ብዙ ያንን ነገር የመረዳት አቅሙ የሌላቸው ሰዎች በዙሪያችን በጣም እያየን ስለሆነ አትሊስት ያንን ከመረዳት እንጀምርና ከማህበረሰብ መጀመር የምንችልባቸው አጋጣሚዎችና ሁኔታዎች እስኪፈጠሩ ድረስ በግለሰብ ደረጃ ራሳችንን ለማንቃትና ራሳችንን ለማብቃት መንቀሳቀስ ይኖርብናል የሚል እምነት አለኝ። ስላዳመጣችሁኝ አመሰግናለሁ።